ነገራችን ላይ ኢየሱስ ተቀላቸዋል የተቀበለው መከራ አይደለም እናንተን ያዳናችሁ እኔና እናንተን ያዳነን መከራውን የተቀበለው ፐርሰን እሱ ስለሆነ የተወዳችሁ የሰዎቻችን ይህንን መረጃ ኮፒ ሊንክ ሪፖስት አድርጉልኝ። እሺ እንደሱ እናደርጋለን። ምዕመናን ውረዱና ኮፒ ሊንክ አድርጉ፣ ላይክ አድርጉ ይህን ቪዲዮ። ይህንን የመልስ ቪዲዮ የምሰራበት ትልቁ ምክንያት ዮናታን ዲፌንድ ላደረገው አይደለም እንደምታውቁት ማለት ነው። ግን እዚህ ሶሻል ሚዲያ ላይ ቶፒክ ያልሆነን ነገር ቶፒክ ለማድረግ የቃላት ዝንፈቶችን እንደ ቢግ ዲል ለማምጣት በዚያም ደግሞ ያው ፕሮቴስታንቱን ያንን አታክ ለማድረግ እንዲመቻቸው ጸጉር የሚሰነጥቁ ሰዎች አካሄዳቸው ምን ያክል ደስ የማይል መሆኑን ለማሳየት ብቻ ነው። እና እዚህ ቪዲዮ ላይ ወንድማችን እየተናገረ ያለው ምንድነው? አዲስ ስህተት ይዞ መጥቷል። ከ5 ዓመት ከ6 ዓመት በኋላ መጥቶ እንግዲህ ይቅርታ መጠየቁ አይቀርም። እስከመች እንደዚህ አይነት በእንደዚህ አይነት ትምህርቶች ትወሰዳላችሁ? እንደዚህ አይነት ስህተቶች ውስጥ እንዴት ልገቡ ትችላላችሁ? የሚል አይነት እንደው ቅንነት የተሞላው የሚመስል ቪዲዮ ለመስራት ሞክሯል ወንድማችን። እንግዲህ ያ ቪዲዮ እንደዛ ነው ሙሉ ሐሳቡ ማለት ነውና እዚህ ቪዲዮ ላይ አንድ ፖዚቲቭ አንድ ኔጌቲቭ የሆነ ነገር ለመናገር ወደድኩ። እሱ ምንድነው? ዮናታን የተናገረው ማለት በቁሙ ስንመለከተው ስህተት ተብሎ ሊጠራ የሚችል ነገር አይደለም። በቁሙ ስናየው ምን ለማለት እንደተፈለገ ቀጥሎ ያለው ሐሳብ እሱ እስከቆረጠበት ያለው ሳይሆን ቀጥሎ ያለው ሐሳብ ያንን የሚናገር ስለሆነ ማለት ነው። ዳን የክርስቶስ ሞት አይደለም። አሁን ይሄ ኔጌቲቭ ከሚለው ልጀምርና የክርስቶስ ሞት ሳይሆን ፐርሰኑ ወይም አካሉ ወይ የሞተልን ኢየሱስ መሆኑ ነው መዳናችንን ሴኪዩር የሚያደርገው ኦር የምናወራለትን ያንን መዳን ያመጣልን የሚል አይነት ነገር ነው የተናገረው። እዛሽ ጋር ምናልባት አንዲት ቃል ጨመር ቢያደርግ ቀጥሎ ያለውን ነገር ሐሳቡን ያጠነክርለት ነበር። እሱም ሞቱ ብቻ አይደለም፣ መሞቱ አይደለም ሳይሆን ሞቱ ብቻ አይደለም ወይም መሞቱ ብቻ አይደለም፣ ነገር ግን ፐርሰኑ ክርስቶስ ስለሆነ ነው ወይም አካሉ ያ ግለሰቡ ክርስቶስ የሆነ ነው ብሎ ቢናገር ሞር ሴንስ ይሰጣል ነው የተሟላ ይሆናል ነው። ነገር ግን ያ ባይገባ ራሱን ያ ባይገባ የክርስቶስን ሞት የለየው የሞተልን ክርስቶስ መሆኑ አይደለም ወይ? ለሞት ከተባለ ግራና ቀኝ ላይ የተንጠለጠሉ ወንበዴዎች አልነበሩም ወይ? ለሞት ከተባለ ከዛም በኋላ ብዙ ሰዎች ጎልጎታ ወይም ራስ ቅል የሚባልበት ቦታ ላይ አልተሰቀሉም ወይ? አልተሰቀሉም ወይ? አዎ በራሳቸው ጥፋት ነው። አዎ ወንበዴዎች ስለሆኑ ነው። አዎ በሮማ መንግስት ላይ ስላመፁ ነው። ኦኬ። ግን የመስቀል ላይ ሞት ኢዝ ናት ፔኩላር ማለት ነው። ፔኩላር አይደለም፣ ለየት ያለ አይደለም። ወይ ክርስቶስ ብቻ ታሪክ ውስጥ ያለፈበት አይደለም። ከክርስቶስ በፊትም ወንበዴዎችን ብሎ እነሱ የሚያስቧቸውን ይሰቅሉ ነበረ። ከክርስቶስ በኋላም እየሰቀሉ ቆይተዋል። ኋላ ላይ ነው የቀረው። ኦኬ ሶ ታዲያ ክርስቶስ የሚለየው ምንድን ነው? እነዛ ሁለቱ ወንበዴዎች ግራና ቀኝ ላይ ከነበሩት መሃል ላይ ያለው ስፖትላይት ውስጥ ለምን ገባ? የሱ ለምን ለየት አለ ሲባል አንደኛ ወንበዴ አይደለም፣ ሁለተኛ በራሱ ጥፋት ለራሱ ኃጢአት እየሞት ያለ አይደለም። የኛን ኃጢአት ይዞ መስቀል ላይ የወጣ ስለሆነ፣ ስለዚህ ፐርሰኑ ነው ሞቱን ፔኩላር የሚያደርገው ማለት ነው። ወይም ክርስቶስ መሆኑ ነው ሞቱን የሚነጥለው ማለት ነው። ሶ ሊነገር የተፈለገው ይሄ ነው። ከ5 ዓመት በኋላ መጥቶ ይቅርታ የሚያስጠይቅ ምንም ነገር የለም፣ ምንም ነገር የለም። እንዲና መሰል የሆኑ ቪዲዮዎችን እየቆረጣችሁ አምጥታችሁ ፕሮቴስታንትን አታክ ለማድረግ በተለይም የግለሰቦችን ስብከት የግለሰቦችን እምነት በአንቀጽና በእምነት ያልተቀመጡ በኮንፌሽንና በክሪድ መልክ ያልተቀመጡ ግለሰቦች የሚያወሯቸውን ነገሮች እያመጡ እምነታችንን አታክ ለማድረግ የምትሄዱ ሰዎች እናንተ የምታደርጉትን ነገር ማድረግ ቀላል ነው። አውደ ምሕረት ላይ የሚሰበኩ እስካሁን ይቅርታ ያልተጠየቁ አደባባይ ላይ ስብከቱ ተለቆ ዩቲዩብ ላይ ተለቆ እስካሁን ንስሐ ያልገቡ የእናንተው መምህራን፣ የእናንተው ዲያቆናት፣ የእናንተው ጳጳሳት አሉ። ለምን እነሱ ላይ ቪዲዮ ያሰሩ? በግለሰቦች አድርጋችሁ ፕሮቴስታንትን አታክ ማድረግ አትችሉም ማለት ከዛ በላይ የተሰቀለ ቴዎሎጂ ስላለ ማለት ነው። ደርሳችሁ አታክ ማድረግ የምትችሉት ደርሳችሁ ልታዋርዱት የምትችሉት ቴዎሎጂ ስለሌለን ማለት ነው።